ያ አውቃለሁ። ፎሎ የሚያደርግ ሰው ኢቨን እኔን ራሱ ጨምሮ ትዕግስት የለኝም። ቤት ሳሰራ ጊፍት የሚሰጠኝን ሰው ነው የምፈልገው። እዚህ ጋር ግን የለም። ሰው በቃ ሰፖርት አድርጉት ልጁን። ዊች ሚን ሰፖርት አድርጉት። ፋይናንሻሊ ምናምን አይደለም። ቃላችሁን ጠብቁ። በቃ ጀስ ቃል በቃ የእምነት ዕዳ ነው። ቃላችሁን ጠብቁ። ወይም ቴንኪዩ በጣም እሺ። በእምነት በጣም ነው የምናመሰግነው። የምር እወዳለሁ። እውነት እወዳለሁ። በጣም ነው የማመሰግነው። በጣም ነው የማመሰግነው። የውስጤን ሀሳብ ነው የገለጽሽልኝ። እኔ ቁም ነገር ነው የምነግርሽ። የዛሬ 10 ዓመት እኔ በጣም ፋስት የነበርኩ ሰው ነኝ። በጣም እንግዲህ አስቢው፣ የዛሬ 10 ዓመት ስንት እድሜ ላይ ልሆን እንደምችል መገመት ትቻለሽ። በዛ እድሜ ላይ ምን ሊሰራ እንደምችል። በዛ እድሜ ላይ እኔ የፊልም ድርጅት ነበረኝ። በጣም ብዙ ልጆችን አሰርቻለሁኝ። አሁን እኔ ፊልም ላይ ራሱ የሰሩ ልጆች አሁን ዱባይ፣ አሜሪካ ምናምን አሪፍ ነገር ይሰራሉ። እኔ ማሰራቸው የነበሩ ልጆች ማለት ነው። እና ደራሲም ዳይሬክተርም ሆነሽ ፕሮዳክሽን ምናምን መስርቼ ሰርቻለሁ። 3 መጽሐፍ የታተመው የዛሬ 78 ዓመት ተደራሽ ማለት ሰው ማያነብም ሲጀምር እንዳልሽውና ስራውም እየወደቀ ነው የሚመጣው። እንደዚህ የጥበብ ስራ ምናምን ነገር ስትዩ ተጓዳኝ ነገሮችን ምናምን እያደረግሽ ካልተጓዝሽ አስቸጋሪ ነው። ወጣቱ አሁን ላይ እና በፊት ላይ ስታስቢ፣ በፊት በጣም ጉጉት ነበረው ለአርት ያነባል ምናምን። እኛም ሃይ ስኩል እያለ ምናምን እንደዚህ ክላስ ራሱ ምናምን በምንማርበት ሰዓት፣ ሌላም ትምህርቶችን በምንማርበት ሰዓት ሰው በጣም አንባቢ ነበር። መጽሐፍ ይዞ ሲሄድ ነበር የምታየው። አሁን ማንም ሰው ተች ስልክ ካለው በቃ ቲክቶክ ላይ ገባል ምናምን። ሰው ወደሚፈልገው ነገር ላይ ዝንባሌው በዛ ውስጥ ላይ ሰዎች እንዳይጎዱ ማድረግ እንደውም